እሺ ወንድሜ ጥቆማ ምን ነበር? ጥቆማ ምን ነበር? የግድያ ወንጀል ለመጠቆም ነበር። ማን የተገደለው? አለቃችን እዚህ ያለ ጥቆማህን ንገረን። አለቃችን እዚህ ያለ ማን የተገደለው ንገረው። ስሙማ በረከት አጎናፍር። እሺ በረከት ስለምን ግድያ ነው ልታመለክት የመጣው? ይቅርታ ከቤት እዚህ ድረስ የመጣሁት በእግሬ ነውና ውሃ ማግኘት እችላለሁ? መቀጠል እንችላለን? አዎ እንችላለን። እሺ ቀጥላ። ማን ነው? ቲቲ ናት የሞተችው። ቲቲ? አዎ ቲቲ ድመቴ ናት። እብድ ነህ እንዴ? ያንተን ድመት ገደል ለመፈለግ ይመስላል እዚህ ተቀመጥነው? ድመት ስትገደል ያይን ምስክር አለ? ያየኝ ወንድሜ ሰው ቢኖርስ እንዴት ማየት ይችላል? እሺ ቀጥል። መጀመሪያ የጠረጠርኩት ሰፈር ውስጥ አንድ አቡቹ የሚባል ተንኮለኛ ልጅ አለ። እሱ ገላውት ይሆናል ብዬ ነበር። ቤት ከገባው በኋላ ግን ፓስፖርቴና የተወሰነ ገንዘብ ሳጣ ሌቦች ይሆናሉ ብዬ ነው ወደዚህ የመጣሁት። ሌቦች ከሆኑ ደግሞ ተደናግጬ ወደዚህ ስመጣ አላስተዋልኩም ይሆናል እንጂ ሌላም ነገር ወስዶብኝ ሊሆን ይችላል። ሌላም ጊዜ ተመልሰው መምጣታቸው አይቀርም ብዬ ለማንኛውም ላመልክት ብዬ ነው የመጣሁት። በጣም ጥሩ። ወንጀሉን ለማጣራት በመጀመሪያ መረጃ መሰብሰብ ነው። ስለዚህ ተነስ፣ ወደ ቤትህ እንሂድ። ተነስ እንሂድ። ሰፈር የት ነው? እዚህ ቅርብ ነው። ማደያው አለ አይደል? ማደያው ጋር ከመድረሳችን በፊት የመጀመሪያው እያስገባ ብሎ። መልካም፣ በጣም ጥሩ። መኪና መያዝ አስፈላጊ ነው? ኧረ ቅርብ ነው፣ እዚሁ ነው። የት ነው ዛሬ የጠፋኸው? ዛሬ አብረን እንውላለን ተባብለን አልነበረ? ስልክህን አጥፋፍተህ ሹልክ ያልከው ከኔ ለመሸሽ ነው አይደለ? ዛሬም ስራ ቢዚ አድርጎኛል ልትለኝ ነው አይደል? ማርትዬ ባለቤቴ እኮ ነሽ። ለምን አንቺን እሸሻለሁ? አፈቅርሻለሁ። እንዲህ እየተለሳለስክ አንጀቴን አትብላው። በጣም ግን እያበዛኸው ነው። አሁን ራሱ ለአስቸኳይ ስራ ተጠርቼ ወደዛ እየሄድኩ ነው። በጊዜ ስራዬን ጨራርሼ ወደ ቤት ልመጣ ይሻላል።
ልሂድ ውዴ። የሞተችው ድመት የት አለች? ኢንስፔክተር በደንብ አልሰማኝም ማለት ነው። ትናንትና ድመቴ ስለጠፋችና ስለተሰረቁ ገለዋት ይሆናል እንጂ ያልኩት ሬሳዋ ቤት አለ አላልኩኝም። ደግሞ ይሄን መቼ ነው ያልከኝ? ከባለቤት ጋር ስታወራ ልብ አላልከኝም ይሆናል እንጂ እኮ የመጀመሪያው ቅያስ ላይ ነግሬ ነበረ ኢንስፔክተር። እሺ የድመት ከለሯ ምን አይነት ነው? ነጭ ነው። እንዴት አወቅ? ኢንስፔክተር ማየት የተሳነኝ እንጂ መስማትና ማውራት ማልችል እኮ አይደለሁም። ከጎረቤቶቼ ጋር አወራለሁ። ኢንስፔክተር መቼም ስራ ላይ ነህ እንጂ እኮ ሻይ ቡና ማለት ነበረብኝ። ምን ይምጣ? ምግብ ራስን እንደ የምታበስለው? አዎ ራሴ ነኝ የማበስለው። ኖርማል እኮ ነው። ብዙ አይነት ሰውራን ራሳቸው ናቸው የሚያበስሉት። አግብታ? አይ አደቀበው። መጽሐፍ፣ ኮምፒውተር፣ የቤት ዕቃ ግን የአይነ ስውር አይመስልም። አዎ አንድ ጀማል የሚባል ጓደኛ አለኝ። ቤተሰቦቹ ያወረሱት ቤት ነው። እሱ ውጭ ሀገር ስላለ በቤት ኪራይ ከምትሰቃይ ኑርበት ብሎኝ ነው። እንዴት አይነት ጓደኛ መሰሎት? ከጓደኛም በላይ ወንድም በሉት። ያው እኔ ስራ ስለሌለኝ አልፎ ሳንቲም ይልክልኝ እሱ ነው። እስኪ ውሃ ስጠኝ። ውሃ? እሺ። ኢንስፔክተር ይኸው ሌቦች ከሆኑ የዘረፉ ፓስፖርትና ጥቂት ገንዘብ ብቻ ለምን ይወስዳሉ? በዛ ላይ ሌላ ነገር መውሰድ ስለሚፈልጉ ቤትን ትርምስምስ ማድረጋቸው አይቀርም ነበር። ይኸው ምንም የሆነው ነገር የለም። ደግሞ ፓስፖርት ምን ሊጠቅማቸው ይወስዱታል? ጌቴ እሱን እኮ ስንይዛቸው ነው ሌቦቹ ልንጠይቅ የምንችለው። እንዴት እኔ ያውቃለሁ? ውሃ ምንድን ነው? ኢንስፔክተር የቲቲን ጉዳይ ግን ችላ ያሉት ይመስለኛል።
እርግጥ ነው ብዙ ሰዎች በግፍ በሚገደሉበት ሀገር ላይ ስለ ድመት ማውራት እንደርሶ ሌላ ሰው ቢሰማኝ እንደ ፈረንጅ የቀበጥኩ ነው የሚመስለው። እንደኔ ብቸኛ የሆነ ሰው ነው የእንስሳት ጥቅም የሚገባው። ኢንስፔክተር የት ሄድክ? ኢንስፔክተር ወንድም ሄድክ እንዴ? ኢንስፔክተር እዚህ ድረስ ስራ መጣሁ ተናደብኛል እንዴ? ምንድነው? ትትዬ አንቺ የት ሄደሽ ነው? እኔ እኮ እዚህ ሰው እያስቸገርኩ እኮ። ቆይ እኔ ሰው ላስታውቅሽ። ኢንስፔክተር ይባላል። ኢንስፔክተር ትትዬ። ኢንስፔክተር ሄድክ እንዴ? የፓስፖርቱና የገንዘቡ ጉዳይስ? ሩታዬ አንቺ ቺክ ስላልሽ ነው እንጂ ልጁን ምንም አላመንኩት። የሚያይ ነው የሚመስለኝ ስልሽ አንቺም በስኮላሩ በሌላም ሰበብ እየፈጠርሽ ካጠገብሽ አታሪ። ሄሎ ሳብሊ። ቤኪ በሰላም ነው በዚህ ሰዓት? ጠዋት ልንገረው አሁን ልንገረው እያልኩ ጨቆኝ እኮ እንቅልፍ አልወስደኛል። ምኑን? ስኮላርሺፑን ያመቻቹልህ ትላንት ያገኛቸው ሰውዬ እንደማን ነበር ስማቸው? አለም ሰገድ በለጠ ነው ስማቸው? አዎ አለም ሰገድ በለጠ ሞቱ እኮ። ማለት ብዙ ሰው የሚረዱ ደግ ሰው ነበሩ መሰለኝ። ፌስቡክ ብትል ቲክቶክ ብትል በቃ ስለሳቸው ነው ሁሉም የሚፖስተው። እንዴት ማለት? መቼ? ትላንት ነው አሉ መኪናቸው ውስጥ ተገለው የተገኙት። መኪናቸው ውስጥ ይዘው የነበሩትን 12 ሚሊዮን ብር፣ የአንገት ወርቃቸውን፣ የእጅ ሰዓታቸውን ሰርቋቸው ገሏቸው ነው አሉ የሄዱት። ልጅም አለቻቸው አይደል? አዎ ከበፊት ትዳሬ የወለድኳት አንድ ብሌን የምትባል የ16 ወይ የ17 ዓመት ልጅ አለችኝ ያለ መሰለኝ። በጣም ደግሞ ሞታቸውን ቫይራል ያደረገው የእሷ ነገር ነው። የእሷ ነገር? እኔ እንደውም መጀመሪያ ላይ እናዳኝ ነበር በሀዘን ጊዜ ስለ አባቷ እያለቀሰች እንዴት ትለቃለች ብዬ። ግን ደግሞ ልጅ ስለሆነች ሀዘን ላይ ነው ስለ አባቷ መፖስቷ የዘመኑ ፋሽን ስለሆነ ብዙም አላዘንኩባትም። ብታይ እንዴት ስታሳዝን ብታያት። እኔን ራሱ ስለ አባቷ ደግነት ለእሷ የከፈለውን ነገር ስትናገር ልታስለቅሰኝ ነበር። ሄሎ ቤኪ፣ አንተ በመርዶ አስደንግጠሽኝ ምን ልበልሽ ሰብሊ? አንቺ ደግሞ ዝም ብለሽ ትፈሪያለሽ። ተማርቻለሽ እንዳትለኝ እንጂ ቤኪ። እኔ እንቅልፍ እስኪነሳ ያስጨነቀኝ ነገር
ገዳዩ ስላልተያዘ ነው። ትላንትና ካንተ ጋር ስለሆነ ለመጨረሻ ጊዜ ያወሩት ነገሩን ወደ አንተ እንዳያመጡብህ ብዬ ነው። ሄሎ ቤኪ፣ አንተ በረከት ነው አይደል? አባት ትላንት ካገኘ በኋላ ዛሬ ጠዋትም ስላንተ እያወራኝ ነበር። ድጋሜ 12 እንዳትወርቂ በትምህርቱ ጎበዝ ስለሆነ ፕሮሰሱ እስኪያልቅለት ድረስ ያስጠናሻል። እኛ ጋር ኑሪ እያለኝ እምቢ ብዬው ሳላየው እኮ ነው የሞተብኝ። ምን አለ እኔ ሲለኝ እሺ ባልኩት። እሺ በረከት፣ አቶ አለምሰገድ ለመጨረሻ ጊዜ ያወሩት ካንተ ጋር ነው። ግንኙነታችሁ ምን አይነት ነው? ያወራችሁትስ ነገር ምንድን ነው? ያወራችሁት ብለህ እንደማያውቅ አክት አታድርግ። ሁለታችሁ አይደል ቤት ውስጥ የገደላችሁት? ማለት ምን ማለት መስሎ ነው? በደንብ ያለው ሰማያዊ እንደለበስክ ባንዲራውን ራሰ በራ እንደሆንክ ነው ወይስ ጥቁር ካልሽ እንዳደረክ ልንገርክ? እኔ ከዚህ በላይ ሰላም ማውጣት አልፈልግም። ውሽሟ ስለሆንክ መርፌና ክሮ ናችሁ እጅ ከፍንጅ ስለያዛችሁ ገደላችሁት። ይሄን ትክዳለህ? ትክዳለህ ወይ? ትክጃለሽ?